ሀይሚና ብሩኬ ዱባይ ገባን ብሎ እንግዲህ መጥቷል ማለት ነው። ሲመጡ ፎቶ ፖስቷል ማለት ነው። ቪዲዮ ደግሞ እንጠብቃለን ማለት ነው። ገብቶ ከተረጋጉ በኋላ እንጠብቃቸዋለን ማለት ነው። ከመቼ በኋላ ንጋት አለ፣ ከለቅሶ በኋላ መሳቅ አለ ማለት ነው። ያኔ ብሩኬ ዱባይ ሲሄድ በሀይሚ የነበረባት ጨለማ ዛሬ ብርሃን ሆኖ አብሮ ዱባይ ገቡ ማለት ነው። ብሩኬ ይመች፣ በጣም ደግ ሰው ነክ ማለት ነው። ለብሩኬ ደስታ የብሩኬ እናትና ብሩኬ በጣም ለሀይሚ ደስታ ለሀይሚ ብርሃን የሆኑ እነሱ ናቸው ማለት ነው። አንድ እናቱን ባለች ነገር እሺ ብሎ ለዚህ በክቷል ማለት ነው። እውነት ለመናገር ወንዶቹ የሚበላሹ ካስተዳደግ ነው ማለት ነው። እውነት ለመናገር አስተዳደጋቸው እናታቸው ያስተማረቻቸው ነገር እሺ ብሉ ሲሰሙ በጣም ጥሩ ህይወት ይኖራሉ ማለት ነው። እሺ ማለት መቻል አለባችሁ ወንዶች። እናት አባት የሚመክረን ለራሳችን ነው። የብሩኬ እናት በጣም ብሩኬን መክረዋለች። በጣም ደግሞ ስታሳድግ የነበረው ነገር ነግሮናል ብሩኬ። ይሄንን ሴፍ በማድረጉ ደግሞ ለሀይሚም ይጠቅማታል፣ ጥሩ ህይወት ያኖራታል ማለት ነው። እውነት ለመናገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ ወይ? ሰላም ናችሁ ወይ? ሰላማችሁ ይብዛ። ረመዳን እንዴት ነው? እንዴት አረጋችሁ? የበረታችሁ ነው? አይዛችሁ በረቱ ማለት ነው። ረመዳንም ጥሎን የሄደ ነው ማለት ነው። በአመቱ ያቆየን። የቀሩ ቀናቶቹ ደግሞ አላህ በሰላም ያደርሰን፣ ጾሙ ከሚጠቀሙት ባሪያ ያደርገን ማለት ነው። ዛሬ ይዤ የመጣኋቸው ድንቅ ሆኑ፣ በጣም ውብ ሆኑ፣ ቆንጆ ሆኑ፣ ምርጥ ሆኑ ሰዎችን ጥንዶችን ይዤ መጣው ማለት ነው። አብራችሁን ቆዩ። ላይክ አርጉን፣ ሼር አድርጎልኝ አበረታቱኝ ማለት ነው። ኢንሻአላህ ደግ ባሪያ እንሁን ማለት ነው። እውነት ለመናገር ዛሬ ያኔ ብሩኬ ዱባይ ሲሄድ ሀይሚ እንዴት ነበር ያለቀሰችው? ወንድሞቹ እንዴት ነበር ቀስማቸው ተሰብሮ መሬት ያዩ ነበር፣ ያዘኑ ነበር ማለት ነው። ዛሬ ግን በደስታ ብሩኬና ሀይሚ አብሮ ዱባይ ገብተዋል ማለት ነው። ገብተናል ብለዋል ማለት ነው። ኢንሻአላህ እውነት ለመናገር በጣም ደስ ይላል። የሰው ደስታ ማያስደስተው የለም መቼም። እኛ ደስ ብሎናል። ብሩኬን የምትወዱ ሀይሚን የምትወዱ ሁላ እንኳን ደስ አላችሁ። እውነት ለመናገር በአንድ ሰው ደስታ ብዙ ሰው ይደሰታል። በዛውም ልክ ደግሞ የሚከፋውም ሊኖር ይችላል። ወላሂ አለ ይሄንን ሲል ወላሂ አለ የሰው ደስታ ማያስደስተው አለ ብዬ አልልም። ኢንሻአላህ ለሰው ደስታ ምን ደሰት ሰዎች ያደርገን ኢንሻአላህ። ያኔ የነበረው ጨለማ፣ ያኔ የነበረው ስቃይ፣ ያኔ የነበረው ህመም ዛሬ ህመማን ዲና አንገቷን ቀና አድርጋ ሲቃ ተጫውታ ኪፋቱን ወደዛ ብሎ ደስታን ወደፊት ብሎ አንድ ላይ ጉዛቸው አድርጓል ማለት ነው ኢንሻአላህ። በዚህ አጋጣሚ ወደ አብርሽ ልመለስና አብርሽና ሩታም እንደዛ ጉዞ አንድ ላይ እንዲያረጉ ይሳፈራለው ያለ ሰው መቼም ሊሳፈር ነው። ሁሌ ከሀገር ወጣላ ያለ ሰው በቃ ሴፍ ይሆናል በጭንቅላቱ ማለት ነው። ሩታ ሄዳለው ብላ ነበር ቀርታለች ማለት ነው። ስለዚህ በዚህ አጋጣሚ የሚላችሁ ነገር ቢኖር አድርሱልኝ፣ አብሮ እንዲሄዱ ማለት ነው። አብራችሁ ሂዱ። ይሄዳለው ካለች ሴት ልትሄድ ነው የምፈልገው፣ አትረጋጋም ማለት ነው። መሄድሽ ካልቀረ ሩታ እቀራለሁ ብለሻል እንጂ ይሄዳለው የሚል ሴፍ ጭንቅላትሽ ላይ ስለሚኖር አብራችሁ እንድትሄዱ ነው እኔ ዱአዬ ማለት ነው። ከደስ ካላችሁ ነውስ ይሻላል። መቼም ከኛ ሀገር ወደ ሌላ ሀገር መሄድ ደስ ይላል ማለት ነው። እውነት ይሄም ሲላችሁ ለጉብኝት ወይም ስራ ተመላላሽ ስራ እንዲሰራ ንግድ ነገር ተመላላሽ እንዲሆን እንጂ እዛ ቁጭ ብላችሁ ይከብዳል።
ከሀገር ወጥቶ መቀመጥም ይከብዳል። እንደኔ በሰው ሀገር ይሄን ናክል የፈለገ ስራ ቢኖር የፈለገ የራስ ስራ ቢኖር ራሱ የሰው ሀገር እኔ ይከብደኛል። እኔ ለምን እንደሆነ አላቅም። ሀገሬን በጣም ወዳለው ማለት ነው። በሀገር ወጣችሁ እዛ ለመኖር ሳይሆን እንድትመላለሱ ይሄን ነው የሚለው ማለት ነው። እንግዲህ ወደ ሬሴ ልመለስና ብሩኬና ሀይሚ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። እንኳንም እናት ወለደች፣ እንኳንም ደክማ ለፍታ አሳደገች። ብሩኬ ማለት ነው ለፍታ ደክማ እንዳሳደገች ስታወራ ደግሞ እኔ በቃ በጣም ነው ያዳመጥኩት ማለት ነው። ብሩኬን ሲያወራ በጣም አዳምጬዋለሁ ማለት ነው። እንዴት ታርጎ እንዴት ሆኖ እንዳደጋ በቃ በጥሩ አስተዳደግ ነው ያደገው ማለት ይቻላል። በመጥፎ አስተዳደግ ዝም ብሎ አደገ የሚባለው ልጅ ምን አይነት ልጅ እንደሆነ ልንገራችሁ። በቃ ዝም ብሎ ሀብታለኝ ብሎ በሰራተኛ ያደገ ሰው ይሄን በቃ በጣም እኔ ብዙ ነገር ይጎላዋል ብዬ እላለሁ። ወላሂ በጣም ይጎላዋል። ተፈጥሮም ደግሞ ተፈጥሮ ያደለው ሁሉ ነገር የሚያቅ ሁሉ ነገር ደግሞ ችሎ የሚያልፍ ሁሉ ነገር ደግሞ የሚያቅ ሊኖር ይችላል። አንዳንዱ ደግሞ በቃ ሀብታለኝ ብሎ ልጆቹን ዝም ብሎ እንዲያድጉልትና የሰው ጉልበት በዝብዞ በቃ ዝም ብሎ ልጆቹ ሳይነኩ ልጆቹ ሳይማሩ የስራ ትምህርት ራሱ ትምህርት ነው፣ እውቀት ነው። ሳያስተምር የሚኖሩ የሚያድጉ ልጆች አሉ ማለት ነው። እነዚህ ልጆች ብዙ ነገር ነው የሚጎላቸው ማለት ነው። ግን እናት አባት ለፍቶ ደክሞ በቃ በችግር ያደጉ ልጆች በጣም ሁሉ አዋቂ ናቸው። ወደፊቱም ህይወታቸው የተስተካከለ ሆኖ ነው የሚኖሩት ማለት ነው። የኔ አመለካከት ይሄ ነው። ስለዚህ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳልን ነበር አቋረጠው ሊቀጥል ማለት ነው። ይሄንን ሲል ሁሉም አይደለም። አንዳንድ ሀብታም ልጆች እኛ ብዙ ነገር እናቃለን አወቅን የሚሉት ደግሞ ሳያውቁ ይቀራሉ። ግን አዋቂ አንደላህ ነው። አወቁ ማለት አይቻልም ማለት ነው። የአንዳንድ ሀብታም ልጆች አንዳንድ እናትም ይሁን አባትም ልጆቹን በጣም አዋቂ አድርጎ የሚያሳድጉ ሰዎች አሉ። በዛውም ልክ ደግሞ ብልጥጥ አድርጎ የሚያሳድጉ ሰዎች አሉ። በሁለት ይካፈላል ማለት ነው። ስለዚህ ይሄንን ለማለት ነው የቀጠልኩት ማለት ነው ቪዲዮን። ስለዚህ ጥሩ ቤተሰብ አለ፣ ጥሩ አስተዳደግ አለ በቃ። ስለዚህ አሁን ብሩኬ ጥሩ አስተዳደግ ነው ያሳደገችው፣ በጥሩ ሁኔታ ነው ያሳደገችው እናቱ ማለት ነው። የእናቱን ደግሞ ጥሩ ልጅ ማለት የእናቱን ድካም የአባቱን ድካም ያወቀ ልጅ ነው ማለት ነው። ይሄ ብሩኬ የእናቱን ድካም በጭንቅላቱ ሴፍ ያደረገ ወንድ ጀግና ነው ማለት ነው። አንዳንድ ልጅ ቢጠየቅ ራሱ እንዴት አርጎ እንዴት ሆኖ እንዳሳደጉት እናቶች አባቶች ማያቅ ልጅ ማይናገር ሊኖር ይችላል። ይህን የእያንዳንዱ ዘርዝሮ እናቱ እንዴት ደክማ እንዳሳደገችው ራሱ በምን መልኩ እንዳደገ ሁሉ ነገር የእህቶችን የሞቱበት ያሉት ደግሞ ያበረክትላት ለናቱ የቀሩት ደግሞ በቃ ሁሉም ነገር ተናግሯል ማለት ነው። ይሄንን ሴፍ ያደረገ ብሩኬ ለሀይሚም ጥሩ ያኖራታል ማለት ይቻላል። በቃ ያኖራታል። አንድ ሰው የሰው ድካም የሚገባው ወንድ ልጅ ሴትን አንቀባሮ ያኖራል። በቃ ለእናት ቦታ የሌለው ሰው ነው እናሽን ብሎ የሚሳደበው ማለት ነው። ስለዚህ ይሄ ነው ማለት ነው አዋቂ ማለት
የእናት ድካም የሚያውቁ ሰዎች ማለት ነው። የአባት ድካም የሚያውቁ ሰዎች ናቸው ማለት ነው። እንግዲህ እቺን ለማለት ነው ቪዲዮዬ ያራዘምኩት ማለት ነው። እወዳችኋለሁ። ሰላማችሁ ባላችሁበት ያብዛልኝ። እንግዲህ አዳዲስ ነገር ሲመጣ እንመጣለን ማለት ነው። አበረታቱኝ። እንግዲህ ሀይሚና ብሩኬ ዱባይ ገቡ ማለት ነው። በቃ ገባን ብለዋል። መቼም አይዋሹም፣ ዋሽቶ ማያውቁም ማለት ነው። ፕራንክ ያደርጉ እንጂ ፕራንኩን ወዳው መናገራሉ። አሰላሙ አለይኩም ወራህመቱላሂ